ስንት ሰዎች ናቸው የዚህን የማዳን ወንጌል ልንነግራቸው ሲገባ ይሄንን ህይወት ለዋጭ ሆነው የሰዎችን ዘላለም ከሲኦል ወደ ዘላለም ህይወት ከጥፋት ወደ ህይወት የሚያመጣ የጽድቅ የእውነት የሚያድን ወንጌል አንደበታችን ላይ እግዚአብሔር አስቀምጦልን ሳለ ስንት ጎረቤቶቻችን፣ ስንት የሥራ ባልደረቦቻችን፣ ስንት ዘመዶቻችን፣ ስንት የኛ የምንላቸው የቅርብ ሰዎቻችን፣ ልጆቻችን፣ ወላጆቻችን ጌታን ሳያገኙ ሄዱ። ወገኖቼ እግዚአብሔር ዛሬ እንድንነቃ ያለምንም እፍረት ያለምንም ይሉኝታ ይሄንን የዳንበትን ወንጌል ያመለጥንበትን ወንጌል ሰዎች እንድንናገር እንድንደርስላቸው በሞትና በህይወት መካከል ጣልቃ እንድንገባላቸው እንድናስመልጣቸው ያ መስቀል ላይ የነበረው ሰውዬ ጌታ ሆይ ኃጢአቴን እናዘዝልሃለሁ ከዛሬ ጀምሮ በደሌን እኛ ሰዎች እንደምናስብለው ሰዎችም እኛን አስብለውን ጌታ እንደተቀበልነው እንደዛ ብሎ ነው እንዴ ዛሬ ከኔ ጋር በገነት ሆናል የተባለው ነው ወይ? በመንግስት በመጣ ጊዜ ምን በለኝ በቃ የውሃ ጥምቀት የደህንነት ትምህርት ወገኖቼ ከኔና ከናንተ አፍ የሚወጣው ቃል ወገኖቼ እግዚአብሔር በእኛ አንደበት ላይ ያስቀመጠው ቃል የሰዎችን የዘላለም አድራሻ የመቀየር አቅም ስላለው እግዚአብሔር በሰጠን ጊዜ እግዚአብሔር በሰጠን እድሜ እግዚአብሔር በሰጠን አክሰስ ሁሉ ይሄንን የጽድቅ ወንጌል ሌላ ነገር አይደለም ጌታ ያደረገልንን ነገር መናገር እንድንችል እግዚአብሔር አምላክ በጸጋው ይርዳን። ከእግዚአብሔር ቃል አነባለሁኝ። በቀጥታ ወደ እግዚአብሔር ቃል እንሄዳለን። የማካፈላችሁ ቃል ማርቆስ ወንጌል ምዕራፍ 5 ነው። እባካችሁ በታላቅ ትህትና የምለምናችሁ ነገር እግዚአብሔር ዛሬ ለዚህ ጉባኤ ቃል አለው። የእውነት ቃል አለው። ክብር ለጌታ ይሁን። እስቲ እግዚአብሔር ቃል በሉ እስቲ። ዛሬ ቃል ስለማካፈል አይደለም፣ የእግዚአብሔር ቃል ይሰራል። ክብር ለኢየሱስ ይሁን። እንደዚህ ይላል ማርቆስ ወንጌል ምዕራፍ 5 ወደ ባህር ማዶ ወደ ጌርጌሴኖን ሀገር መጡ። ከታንኳ በወጣ ጊዜ ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እሱም በመቃብር ይኖር ነበር። በሰንሰለት እንኳን ማንም ሊያስረው በዛን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈው የሚችል አልነበረም። ሁል ጊዜ ሌሊትና ቀን በመቃብር በተራራ ሆኖ ይጮህ ነበር። ሰውነቱን በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅ እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጌዎን ነው አለው። ከሀገር ውጭ እንዳይሰዳቸው አጥብቆ ለምነው። በዚያም በተራራ ጥግ ብዙ እሪያ መንጋ ይሰማራ ነበርና ወደ እሪያዎቹ እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱ ወጥተው ወደ እሪያዎቹ ገቡ። 2000 የሚያክል መንጋ ካፋፉ ወደ ባህር ተጣደፉና በባህር ሰጠሙ። እረኞችም ሸሽተው በከተማ በአገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንት ያደሩበት ሰው ሌጌዎን የነበረበት ሰው ተቀምጦ ለብሶ ልቡም ተመልሶ አዩና ፈሩ። ያዩት ሰዎች አጋንንት ላደሩበት ሰው የሆነውን ስለ እሪያዎቹ ተረኩላቸው። ከሀገራቸው እንዲሄድላቸው ይለምኑት ጀመር። ወደ ታንኳይቱም በገባ ጊዜ አጋንንት አድረውበት የነበረው ሰው ከሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤተሰቦች ዘንድ ሄደ። ጌታ እንዴት ያለ ታላቅ ነገር እንዳደረገልን እንዴት እንደማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል ሀገር ይሰብክ ጀመር። ሁሉም ተደነቁ ይላል። ክብር ለጌታ ይሁን። ወገኖቼ የዚህን ሰው ታሪክ ከማየታችሁ በፊት አንድ ምዕራፍ ወደ ላይ ከፍ ብላችሁ የመጨረሻዎቹን ቁጥሮች ስትመለከቷቸው ጌታ ኢየሱስ ክርስቶስ አገልግሎት ጨርሶ በሌሊት ወደዚህ ወደ ጌርጌሴኖን ሀገር ሲጓዝ የነበረው ጊዜ ላይ በመሃል የተፈጠረውን ታሪክ ታያላችሁ። በዛን ጊዜ ምንድነው የተፈጠረው? መጽሐፍ ቅዱስ እንደሚናገር ከፍተኛ ማዕበል እንደተነሳና ከባድ የሆነ ችግር እንደተፈጠረ እግዚአብሔር ቃል ይናገራል። ማዕበል በጣም ታንኳይቱን አናውጣት እንደነበር የእግዚአብሔር ቃል ይናገራል። ስንጠፋ አይገድህም ወይ እስከሚሉ ድረስ ስለ ውሃ በደንብ የሚያውቁ ስለ ጀልባ በደንብ የሚያውቁ ስለ ማዕበል በደንብ የሚያውቁ ደቀ መዛሙርት ስንጠፋ አይገድህም ወይ እስከሚሉ ድረስ ታላቅ የሆነ የውሃ መናወጥ ገጥሟቸው እንደነበረ
ትመለከታላችሁ። መቼም በምድር ላይ እንደ ውሃ ኃይል፣ እንደ እሳት ኃይልና እንደ ንፋስ ኃይል በጣም ከባድ ነገር የለምና እዚህ ቦታ ላይ የተነሳው ኃይል የውሃ ኃይል ነውና በጣም ከባድ ሱናሚ ተነስቶ እንደነበር ትመለከታላችሁ። ይኸውላችሁ ይሄ ማዕበል የተነሳበትን ምክንያት የምታውቁት ወረድ ስትሉ ከዛ አጋንንት ካደረበት ሰውዬ ጋር የነበረውን ግብግብ ስትመለከቱ ነው። ይኸውላችሁ ሰይጣን 1 ሴንቲሜትር ያለ ውጊያ፣ ያለ ጦርነት፣ ያለ ፋይቲንግ የሚላቅላችሁ ነገር የለም። ይኸውላችሁ አንድ ነገር ልንገራችሁ እንደ እግዚአብሔር ሰው ዛሬ በጣም ብዙ ሰዎች የዲያብሎስን ሐሳብ እየሳቱ ነው ያሉት። የዲያብሎስን እቅድ፣ የዲያብሎስን አጀንዳ፣ የዲያብሎስን ወጥመድ፣ የዲያብሎስን ሽንገላ፣ የዲያብሎስን አጀንዳ በጣም እየሳቱ ነው ያሉት። እሱ ብቻ አይደለም የእግዚአብሔርንም አጀንዳ እየሳቱ ነው ያሉት። በሚያሳዝን ሁኔታ የሰይጣንንም የእግዚአብሔርንም አጀንዳ ብዙ ሰዎች እየሳቱ ያሉበት ዘመን ነው። እግዚአብሔር በጌታ በኢየሱስ ስም ማስተዋል ይስጠን። አሜን። ማስተዋል ይስጠን። አሜን። ማስተዋል ይስጠን። እግዚአብሔር የነቃ መንፈስ፣ የነቃ ጆሮ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይስጠን። ወገኖቼ ሰይጣን በልጆቻችን ላይ ያወጣው እቅድ ኔክስት ጄኔሬሽን ላይ ሰይጣን እያወጣ ያለውን ፕላን ስትመለከቱ እጅግ በጣም አስፈሪ ነገር ከልጆቻችን ፊት አለ። ግን ወገኖቼ ቁልፍ ደግሞ እኔና እናንተ እጅ አለ። ክብር ለጌታ ይሁን። እስኪ አሜን በሉ። እኛ የወለድናቸው ልጆች በጌታ በኢየሱስ ክርስቶስ ስም አይበሉም። እስኪ አይበሉም በሉ። እስኪ አይበሉም በሉ። ግድ የለም ጸልያለሁኝ እኔ በኋላ በጣም ነው የምጸልይላችሁ። ክብር ለጌታ ይሁን። እስኪ ልጆቼ አይበሉም በሉ። መጡ ይላል መጽሐፍ ቅዱስ እንደሚናገር። ይኸውላችሁ የዚህን ሰው ታሪክ ማጥናት፣ ስለዚህ ሰውዬ ማንበብ፣ በደንብ አድርጎ ማጥናት እንዴት ወሳኝ ነገር መሰላችሁ። ይኸው ሰይጣን እድል ቢሰጠው በዚህ ፕላኔት ላይ ያሉትንም 8 ቢሊዮን የሚሆኑ ሰዎች በሙሉ እንደዚህ ሰውዬ ማድረግ ነው የሚፈልገው ሰይጣን። ግን የሚገርማችሁ ነገር ማነው ስምህ? ኤልያስ። ዛሬ በህይወት ያለኸው እዚህ ቁጭ ብለህ የምታመልክበትን ሚስጥር ልንገርህ። ዛሬ ጠላትህን እግዚአብሔር ኤልያስን እንዳትነካው ዋ ብሎ ስላስጠነቀቀልህ ነው። እስኪ እጃችሁን አንሱ። እስቲ በመሃል ጸልያለሁ እኔ። እስቲ እግዚአብሔር ሆይ በሉ። እስቲ ጠላትን ስላስጠነቀቅልኝ ዋ ስላልከው አመሰግናለሁ በሉ። እስቲ እግዚአብሔር ጠላቶቻችንን ስላስጠነቀቀ እንዳትነካው ነግሬሃለሁ፣ እንዳትነካት አጠገቧ እንዳትደር ስላለ እንጂ ማናችንም ብንሆን ዛሬ በህይወት ባልኖርን ነበር። እንደ ጠላት ሐሳብ፣ እንደ ጠላት አጀንዳ፣ እንደ ጠላት እቅድ ቢሆን ኖሮ ማናችንም ባልኖርን ነበር። ግን ክብር ለኢየሱስ ይሁን። ላዳነን ጌታ ክብር ይሁንለት። ለጻድቅም ለኃጥእም ፀሐይ የሚያወጣ መሐሪ የሆነ እግዚአብሔር በበደላችንና በኃጢአታችን ሙታን በነበርንበት ጊዜ እንኳን በህይወት ኑሮ ያለን እሱ ነው። ዛሬን እንድናይ የፈቀደልን እሱ ነው። ክብር ለጌታ ይሁን። የሁላችሁ የዚህን ሰውዬ ታሪክ ማጥናት ያለባችሁ ምክንያት ምን እንደሆነ ልንገራችሁ። መቼም ሐኪም ቤት ስትሄዱ ሐኪም ምርመራ፣ የደም ምርመራ ሲታዘዝላችሁ አነስ ያለችዋን ከዚህ ጋር ነው የሚወስዱት አይደለም? ከፍ ሲል ደግሞ ከዚህ ጋር ነው የሚወስዱት። መቼም ለደም ምርመራ ሲታዘዝ ደማችን በሙሉ ተወስዶ አይደለም የሚመረመረው። ትንሽ ነገር ይወሰድና ቼክ ይደረጋል። ከዛች ከትንሽ ነገር የምትወሰደዋ ነገር ሁሉ ነገራችን ውስጥ ያለውን ነገር በደንብ አድርጋ ነው የምትናገረውና ሰይጣን በሰዎች ህይወት ውስጥ እድል ቢያገኝ ምን ሊያደርገን እንደሚችል እንደው ለናሙናችን እንውሰድና እንመልከትና ከዛ በኋላ እንጸልያለን። ክብር ለጌታ ይሁን። እግዚአብሔር ምን አይነት የፍቅር አምላክ፣ እግዚአብሔር ምን አይነት የቸርነት የርህራሄ አምላክ እንደሆነ ዛሬ እግዚአብሔር አምላክ ይናገረናል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ስለ ራሴ ያልነገርኳችሁ ጊዜ እንዳያልፍብኝ ብዬ ነው እንጂ ስለ ራሴ ብናገር በጣም ረጅም ነው። እንደ መንግስቱ ኃይለማርያም በጣም ረጅም ነው ስሜ። በዚህ ሰውዬ ህይወት ላይ የተፈጠሩትን 5 ቀውሶች እንመልከት በጣም በፍጥነት። በዚህ ሰውዬ ላይ ሰይጣን ያደረሰበትን 5 ጉዳት እንመለከታለን። ዛሬ ጠላት በየትኛው አቅጣጫ ላይ ህይወታችሁን አታክ እያደረገ እንዳለ ከዚህ ቃል እዩና
ዛሬ መሰበር የሚገባው መነቀል የሚገባው መቆረጥ የሚገባው መመታት የሚገባው ነገር በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንመታዋለን። ከህይወታችን ላይ በኢየሱስ ስም እንነቅላለን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ምክንያቱም እኔ እዚህ ምድር ከመጣሁ 4 ጊዜ መጥቻለሁ። የመጣሁበትን ስራ ብቻ ሰርቼ አንዳንድ ጊዜ በ10 ቀን ተመልሼ ወደ ሀገሬ ሄጄ አውቃለሁ። ብዙ የማገልገል እንትኑ የለኝም። ግን አሁን እንዳገለግል እግዚአብሔር ልቤን ስለሞላው ነው አንዳንድ ቦታዎች ላይ ለማገልገል እንትን ያልኩትኝና መንፈሴ ዲዘርን እያደረገ ያለው ነገር እዚህ ምድር ላይ እየሰራ ያለው ነገር ብዙዎችን በብዙ ነገር ወጥሮ ጨቁኖ አስሮ እንቅልፍ አልባ አድርጎ ብዙዎችን ዲፕረስድ አድርጎ ብዙዎችን ለማሳበድ ብዙዎችን ከጨዋታ ውጭ ለማድረግ በምድሪቷ አየር ላይ የተለቀቀ የመናፍስት አሰራር አለ። እግዚአብሔር አምላክ በጌታ በኢየሱስም ይሰብረዋል። እስኪ አሜን በሉ እስቲ። ይህ ሰላም የሚነሳ እረፍት የሚነሳ በቃ እርካታ የሌለበት ህይወት እንድንኖር የሚያባክን በነገራችን ላይ በጣም ነው የማመሰግናችሁ። እግዚአብሔር አምላክ ይባርካችሁ። አሜን በሉ እስቲ። ለመሰላችሁ እንደዚህ የምላችሁ አንዳንድ ጓደኞቼን አያቸዋለሁና በብዙ ድካም በብዙ ልፋት በብዙ ጥረት በብዙ ድካም በሞላበት ህይወት ውስጥ አድረው አሳልፈው ቸርች ጌታን ለማምለክ ሲመጡ ሳይ እኔ በእነሱ ቦታ ብሆን ቸርች አልመጣም ነበር። ጌታ ይባርካችሁ። እስቲ አሜን በሉ እስቲ። አንደኛ ሰይጣን በዚህ ሰው ህይወት ላይ ያደረሰበትን ጉዳት ስትመለከቱ በጣም 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 ከጎዳው ጤንነቱን ከጎዳበት ነገር አንዱ መንፈሳዊ ጤንነቱ ነው። መንፈሳዊ ጤንነቱ በጣም የተመታበት ሰው ነበር። በጣም የተጎዳ ሰው ነበር። ይሄ ሰው አጋንንት ህይወቱን ከመቆጣጠሩ የተነሳ መንፈሳዊ ነገሩ ተመቶበት ነበር። እንደ ማንኛውም እስራኤላዊ፣ እንደ ማንኛውም አይሁዳዊ፣ እንደ ማንኛውም አማኝ እግዚአብሔርን ማምለክ አይችልም ነበር። ከምኑ የተነሳ? ከመናፍስት ተጽዕኖ የተነሳ። መናፍስት አይምሮም ተቆጣጥሮ ስለነበረ እንደ ማንኛውም አማኝ እንደዛ ዘመን ሰዎች በየዓመቱ የሄደ መስዋዕት ማቅረብ የማይችል እግዚአብሔርን ማምለክ የማይችል እግዚአብሔርን መከተል የማይችል ለእግዚአብሔር ክብር መስጠት የማይችል ከእግዚአብሔር ጋር ምንም አይነት ህብረት የሌለው እግዚአብሔርን መከተል የማይችል ለእግዚአብሔር መስገድ የማይችል መንፈሳዊ ነገሩ ሙሉ ለሙሉ ዳሜጅ የሆነበት ከእግዚአብሔር ጋር ያለው ኮኔክሽን የተቋረጠበት ሰው ነው። ከምን የተነሳ? ከመናፍስቱ ተጽዕኖ የተነሳ። መናፍስቱ ሁሉ ነገሩን ከመቆጣጠሩ የተነሳ ከእግዚአብሔር ጋር ያለው ኢንቲሜሲ ዲስኮኔክት የሆነበት ሰው ነው። አንዱ በዚህ ሰው ህይወት ላይ የተደረገበት ነገር ምንድነው እሱ ብላችሁ ሄዳችሁ የእግዚአብሔርን ቃል ስታጠኑና ስትመለከቱ ይሄ ሰውዬ መንፈሳዊ ጤንነቱ የተቃወሰ የእግዚአብሔርን ቃል መስማት የማይችል ለእግዚአብሔር መስገድ የማይችል እግዚአብሔርን ማክበር የማይችል እግዚአብሔርን ማምለክ የማይችል እንደ ሌሎቹ ወንድሞቹና እህቶቹ ለእግዚአብሔር መስዋዕት የማቅረብ ስልጣን፣ አቅም፣ ጉልበት የሌለው መንፈሳዊ ነገሩ የተመታበት ሰው እንደሆነ ትመለከታላችሁ። ሁለተኛ በዚህ ሰውዬ ላይ ሰይጣን ያደረሰበት ከፍተኛ ጉዳት ደግሞ አካላዊ ጤንነቱ በጣም የተጎዳ ነው። አካላዊ ጤንነቱ በጣም የተጎዳ ነው። ወገኖቼ እንኳን በድንጋይ ሰውነትን መቧጨር አይደለም በጥፍር እንኳን ሰውነትን መቧጨር ደም በደም ያደርጋል። እግርን ሰውነትን በጣም ነው የሚያቆስለው። ጥፍር እንኳን ይሄ ሰውዬ ግን መናፍስቱ አንደራታክ አድርጎ ስለነበረ ሁለንተናውን ተቆጣጥሮ ስለነበረ ይሄ ሰውዬ አካላዊ ጤንነቱ በጣም 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 የተጎዳ እንደሆነ የእግዚአብሔር ቃል ይናገራል። ወገኖቼ ካቴና ገብቶበታል። ካቴና ማለት እንደዚህ ዘመን አይነት ካቴና አይደለም። በዛን ዘመን የነበረው የእግር ብረት ነው። የእግር ብረት ነው። በጣም ከባድ እንደዚህ ዘመን ክብ የሆነ አይደለም። ይሄ ቅርጽ ያለው አይደለም። ፈጽሞ የማያንቀሳቀስ ይኸውላችሁ ብረቱን ይስበረው እንጂ መናፍስቱ ናቸው ብረቱን የሚሰብሩት። ብረቱ ግን አካሉን ደም በደም ነው የሚያደርገው። ደሙን ሳያፈስ ስሩን ሳይቆርጥ ደም በደም ሳያደርገው አይደለም ሰንሰለቱ ከላዩ ላይ የሚወልቀው። ቁስል በቁስል
መጽሐፍ ቅዱስ እንደሚናገር ራቁቱን ነው የሚለው መጽሐፍ ቅዱስ። ክረምትም ራቁቱን ነው፣ በጋም ራቁቱን ነው፣ በዝናብም ጊዜ ራቁቱን ነው፣ በፀሐይም ጊዜ ራቁቱን ነው። በድንጋይ ራሱን የሚቧጭር ሰው ነበር። ገላውን የማይታጠብ ማንም የማይጠጋው እጅግ በጣም የሚሸት ቆሻሻ የሆነ ማንነት የነበረው ሰይጣን በጣም ከመጨቆኑ የተነሳ ሁለንተናው የቆሰለ ከራስ ፀጉሩ እስከ እግር ጥፍሩ ድረስ ሁለንተናው የቆሰለ በሽተኛ ጤንነቱ የተቃወሰበት ተመጣጣኝ የሆነ ምግብ ስለማይመገብ ስለማይበላ ወገኖቼ ጤንነቱ ፈጽሞ የተመታበት ሰው እንደሆነ ተመለከታላችሁ። ሶስተኛ ሰይጣን በዚህ ሰው ህይወት ላይ ያደረሰበት ጉዳትና የጎዳው ነገር ይሄን ሰውዬ ምንድነው እሱ ብላችሁ ብትጠይቁ ኢሞሽናል ጤንነቱና ሳይኮሎጂካል ጤንነቱ በጣም የተጎዳበት ሰው ነው። እባካችሁ በደንብ አድርጋችሁ ስሙ። ሳይኮሎጂው ስነ ልቦና በጣም የተመታ ሰው ነው። ማንም ሰው ወንድሜ የሚለው ሰው አይደለም። እንኳን ይሄ መቃብር ስፍራ ላይ እንደውም የእናንተ ሀገር መቃብር አንዳንድ ቦታ ላይ በጣም ያምራል። ወደኛ ጋር ስትመጡ ራሱ የሙታን መናፍስት መኖሪያቸው እዛ እስኪመስል ድረስ በጣም ነው የሚያስፈራው ወገኖቼ። መቃብር ቦታ ከሙታን ጋር መዋል፣ ከሙታን ጋር ማደር፣ ከሙታን ጋር መክረም በጣም ከባድ የሆነ የስነ ልቦና ቀውስ ይፈጥራል። እንኳን ውሎና ዳራችሁ እዛ ሆኖ አይደለም እዛ መቃብር ቦታ አካባቢ ቢሆን ቤታችሁ ሰላም አይሰጣችሁ። ማንም የተወው ማንም የማይቀርበው ፍቅር የማይሰጠው ሰላም የማይለው ሀግ የማያረገው አንተን እወድሃለሁ የሚለው የፍቅር ቃል ሰምቶ የማያቅ የሚያስብለት ሰው እንዳለው የማይረዳ የማያቅ ማንም ሰው ስነ ልቦናውን ለመደገፍ እሱን ለመርዳት እሱን ለማገዝ የሚንቀሳቀስለት የኔ የሚለው ወዳጅ የሌለው ሰው ነው የሰውዬ። ሰይጣን ህይወቱን ሲቆጣጠር ያደረገበት ነገር አንዱ ሰው አልባ ብቸኛ በመቃብር የሚኖር ጨዋሂ የሆነ ሰው ነው ያደረገው። ዛሬ በብዙ ብቸኝነት ውስጥ ያላችሁ በብዙ ትካዜ ውስጥ ላላችሁ ሰዎች ጸልይላችኋለሁ። እግዚአብሔር ነፃ ያወጣችኋል። ኧረ ግድ የለም አሜን በሉ። ዛሬ ቀናችሁ ነው። ክብር ለጌታ ይሁን። እስኪ ዛሬ ቀኔ ነው በሉ እስቲ። እኔ የእውነት ልጸልይላችሁ ነው የመጣሁት። ክብር ለጌታ ይሁን። ክብር ለጌታ ይሁን። ስሜቱ የተጎዳ አዲስ አበባ አንድ ጊዜ ቦሌ ድልድይ አጠገብ የትራፊክ መብራት ይዞኝ ቆሜ አንድ ወጣት ልጅ ገና በጠዋት 3 ሰዓት ማለት በእናንተ 9 ሰዓት ይሄ ማለት ጠዋት የማለዳው 9 ሰዓት ማለት ነው። ልጁ ማስቲሽ ስቦ ድራግ ማለት ነው። ማስቲሽ ስቦ የለም ልጁ አይኑ ምን እንደመሰለ አትጠይቁኝ። ብቻ ልጁ ጭንቅላቱ ዞሮበት እንዲሁ እንደፈዘዘ እንደዚህ አይኑን መግለጥ እያቃተው መጣ አጠገቤ እና መጣና ሼባው አለኝ። ወይ ያልኩት በቅርቡ መሞት ስለማይቀር መደየም ስለማይቀር አለኝ እለዋለሁ። እቺ ተዝልኝና ሞት አለኝ። አንጀቴን በላኝ ልጁ። እኔ የማገለግልበት ሚኒስትሪ የጎዳና ልጆችን በየሳምንቱ ይመግባል። ወንጌል እንነግራቸዋለን። ጎሮ የሚባል ሙሉ ወንጌል ቤተክርስቲያን ድሬዳዋ ላይ ጧት 3600 ልጆችን ቁርስ እያበላን ወደ ትምህርት ቤት እናስገባለን። እኔ የማገለግልበት ሚኒስትሪ አዳማ ላይ እንደዚሁ 100 ልጆች እናሳድጋለን። እኔ በማገለግልበት ሚኒስትሪ እና በቃ የልጆች ነገር ያመኛል። ምን እንደታየኝ ታውቃላችሁ? ልጁ እንደዛ ሲለኝ ይኸውላችሁ ቢያንስ እዛ መብራት ጋር በቀን በአማካይ እስከ 1000 መኪና ይቆማል። ይሄ ልጅ 1000ንም መኪና ለማናገር ቢሄድ ያገኙ ሰዎች ሁሉ የመጀመሪያ ስራቸው የተከፈተ መስታወታቸውን መዝጋት ነው አይደለም?
ነው አይደለም? ወይ እንዲህ በሉኝ ወይ እንደዚህ በሉኝ። በፍቅር የሚያናግራቸው ሰው አለ? በሰላም የሚያናግራቸው ሰው አለ? መልካም ምኞት የሚገልጽላቸው ሰው አለ? ፍቅር የሚሰጣቸው ሰው አለ ወይ? ይኸውላችሁ ቀኑንም ሙሉ ያገኟቸው ሰዎች በሙሉ ኢግኖር ያደረጓቸው፣ መስታወት የዘጉባቸው፣ ፊታቸውን ያዞሩባቸው፣ እንደኔ ዝም ብሎ ስቆ የሚያልፍ ሳይሆን ሰድቦት የሚያልፍ ሰው ነው የሞላው። ይሄ ልጅ ከህፃንነቱ ጀምሮ ስድብ ጠግቦ መገፋትን ጠግቦ ዲስሪስፔክት ተደርጎ ያደገ ልጅ ነገ አድጎ ማስራት መቼ ቢሆን ነፍሰ ገዳይ ቢሆን ይሄ ልጅ ይፈረድበታል ወይ? ይኸውላችሁ በጣም ከፍተኛ የሆነ ኢሞሽናልና የስነ ልቦና ጉዳት ያለባቸው ልጆች በከፍታ በወጣትነት ከፍተኛ ወንጀል በሚፈጽሙበት ጊዜ ያለውን ነገራቸውን ሄዳችሁ ታሪካቸውን ወደ ኋላ ሄዳችሁ ስታጠኑ በጣም ከፍተኛ ጉዳት በልጅነታቸው ወራት የደረሰባቸው ልጆች ናቸው ዛሬ ላይ እንደዚህ አይነት ሰው የሚሆኑት። የስነ ልቦና ጉዳት በጣም ከባድ ነው። ኢሞሽናል ጉዳት በጣም ከባድ ነው። ልነግራችሁ ከምችለው በላይ በህፃንነታቸው የደረሰባቸውን ጉዳት እያሰቡ በወጣትነትና በአዋቂነት እድሜያቸው በራሳቸውና በሰዎች ላይ ከፍተኛ አደጋ የሚያደርሱ ሰዎች እንዳሉ አውቃለሁ። ኢሞሽኑ በጣም የተጎዳበት ፍቅር የሚባል ነገር ሰው የጠላው፣ ሰው የሸሸው፣ ሰው የተወው ማንም ሰው እሱን ሲያይ ወይ ወንድሜ የሚለው ሰው አይደለም። ይሄ ሰውዬ ቀንና ሌሊት በመቃብር ውስጥ ሆኖ የሚጮህ ነው የሚለው መጽሐፍ ቅዱስ ሲናገር። በዛ መቃብር አካባቢ ስትኖሩ ምሽት ላይ ሁሉ ነገር ጸጥ ረጭ ነው የሚለው። የሚገርማችሁ ነገር በምሽት ላይ የሚነገር ትንሹ ድምፅ በጣም ይጎላል። እዛ አካባቢ ብትሆኑ ቀንም ሌሊትም ሁሉ ነገር ጸጥ ረጭ ባለበት ጊዜ የአብድ ግን ይጮሃል። ሌላኛው ሶሻል ላይፉን የተጎዳው ምንድነው ያደረገበት? ሰይጣን ሚስት ማግባት ይችላል። ይሄ ሰውዬ ሰንሰለት ላይ ያለ ሰው ማናት የምታገባው? ራሱን በድንጋይ ይቧጨረ ሰው ምን ሊያረጋት ነው? ትዳር መመስረት ይችላል። ስራ መቀጠር ይችላል። ልጅ መውለድ ይችላል። ከማህበረሰብ ጋር አብሮ መኖር ይችላል። ጎረቤት ማፍራት ይችላል። ከሰዎች ጋር ፌሎሺፕ ማድረግ ይችላል። ከሰዎች ጋር ተሰብስቦ ጌታን ማምለክ ይችላል። አይችልም። ሁሉ ነገሩ በዚህ ፕላኔት ላይ አለ የተባለ ነገር በሙሉ ለሱ ሸቶፍ ነው። ሁሉ ነገር ይዘጋበት እንጂ ሁሉ ነገር ይጨልምበት እንጂ አንድ አለ ለሰዎች ሰው የሆነ አቡ አሜን በሉስ። ክብር ለጌታ ይሁን። የሁላችሁ ከጌርጌሴኖን ማዶ ከጌርጌሴኖን ባሻገር እዛ ጋር ሆኖ ኢየሱስ አየው። ክብር ለጌታ ይሁን። ሰው የጣለውን፣ ሰው የረሳውን፣ ሰው የጣለውን፣ ሰው ፊቱን ያዞረበትን፣ ማንም ያላሰበውን፣ ማንም ያልተመለከተውን፣ ማንም የጣለውን፣ እናት የጣለችውን፣ አባት የጣለውን፣ ይሄ ልጅ ቤተሰብ እንዳለው፣ እናት እንዳለው፣ አባት እንዳለው፣ ወንድም እንዳለው ማወቅ ከፈለጋችሁ ወረድ በሉና ኢየሱስ ያለውን ሂዱና ስሙ። ሂድና ለቤተሰቦች አለው። ቤተሰብ የጣለው ሰው ነው። ዛሬ መልእክት አለኝ። ሰው የጣለው ሰው እግዚአብሔር የወደቁትን ያነሳል ይላል መጽሐፍ ቅዱስ ሲናገር። እንዲህ አይነት አባት አለን። ክብር ለኢየሱስ ይሁን። ዛሬ የምነግራችሁ ድንቅ የሆነ ታሪክ በእኔ ህይወት እግዚአብሔር የሰራው ነገር ስላለ ነው የምነግራችሁ። ክብር ለጌታ ይሁን። የኔን ታሪክ ነው የማየው እዚህ ውስጥ። ይኸውላችሁ እኔ የተወለድኩት ጨሌ፣ ቦረንቲቻ፣ ሰይድና ከዲር፣ ሼክ አንበሶ ባሌ፣ ብራ ለንጋ፣ ወሰንጋላ
ልጥራላችሁ፣ ልቀጥል። ሰኞ የሚለበስ ልብስ ሌላ ነው። ማክሰኞ የሚለበስ ልብስ ሌላ ነው። ሮብ የሚለበስ ልብስ ሌላ ነው። ሐሙስ የሚለበስ ልብስ ሌላ ነው። አርብ የሚለበስ፣ ቅዳሜ የሚለበስ፣ እሁድ የሚለበስ ልብስ ሌላ ነው። እናታችን ጎረቤት ሐዘን ቤት አትሄድም። የወለደ ሰው ቤት አትሄድም። የአውሊያ መንፈስ ላይ ዋላ ያለባት። እኛ ቤት ያልታረደ የዶሮ አይነት፣ የዶሮ ስም ጠራ ብትሉኝ ከአስከፈ በደንብ አድርጌ እጠራላችኋለሁ። ኃይለኛ አጋንንት የሚሰራበት ዶሮ የትኛው እንደሆነ ለይቼ አውቃለሁ። ዶሮዎችን ሁሉ ደም በደም የሚያደርግ አንድ ዶሮ አለ። እንትን የሚባል ይሄ ወሰራ የሚባል ይሄ ነጭ በቡኒ ዶሮ በጣም አደገኛ ዶሮ ነው። አጋንንት በጣም ለይቶ ለራሱ የቀደሰው ዶሮ ነው። እኛ ቤት ባለ አንድ አፍ ጀበና አለ፣ ባለ ሁለት አፍ ጀበና አለ፣ አፍ የሌለው ጀበና አለ። በቀን 3 ጊዜ ቡና ይፈላል። በ365 ቀን አብዙት። አንዳንዴ ስፔሻል ፕሮግራም ሲኖር 4 ጊዜ ቡና ይፈላል። ቡና ማፈላው እኔ ነኝ፣ የመጀመሪያ ልጅ። የልጅነት ታሪኬን ማቀው እኔ ቡና በመቀቀል ነው። ጠዋትም አፈላለሁ፣ 6 ሰዓትም አፈላለሁ፣ ማታም አፈላለሁ። ካዳሚ ነበርኩ ማለት ነው በሌላ ቋንቋ። እናቴ ላይ አውሊያ ሲነሳባት ሀገር ጥላችሁ ካልጠፋችሁ በስተቀረ በጣም ከባድ ነው። እኛ ቤት በቀን 3 ሲኒ ቡና በራፍ ላይ ይደፋል። እዚህ ጋር መስዋዕት፣ እዚህ ጋር ፋንዲሻና እንትን እዚህ ጋር ይደፋል። እኛ ቤት ስትገቡ መጀመሪያ የሚቀበላችሁ ሽታ የአተላ ሽታ ነው። ምክንያቱም ከአመት እስከ አመት ቡና የተደፋበት ቦታ ሽታው የሁላችሁ የኛ አይደለም። የቤታችን ጠረን የተቀየረው ኢየሱስ ቤታችን የገባለት ነው። እስኪ አሜን በሉስ። እኔም ማውራኮ ስለኛ አይደለም እኮ የቤታችን ይሄ ጣራና ግድግዳው ጠረኑ የተቀየረው ኢየሱስ እኛ ቤት የገባለት ነው። ኢየሱስ ጠረን ይቀይራል። እስኪ ጩሁና ኢየሱስ ጠረን ይቀይራል በሉስ። የእናቴ ዘር የፍየል ስጋ አይበላም። የአባቴ ዘር የፍየል ስጋ አይበላም። ስለዚህ እኛ ቤት ውስጥ የምግብ ፍሪደም የለም። ይሄም አይበላም፣ ይሄም አይበላም። እኛ ቤት ውስጥ ፍየልም የበግ ስጋም የበላ ነው ጌታን ያገኘለት ነው። የምግብ ነፃነታችን የተረጋገጠው ጌታን ያገኘለት ነው እያልኳችሁ እኮ ነው። አንድ ጊዜ ለታረደው በግ ክብር ይሁን እያሉ ይዘምራሉና ለቶ ሰምታችኋል አይደለም? አምሮብናል በቤት የሚል አንድ መዝሙር እና ሰርግ ላይ ለመልስ ይዘምራሉ አዲስ አበባ እና አምሮብናል በቤት እንዴ ዓርብ ሮብን ከተርጋችሁ እየበላችሁ እንዴት ነው የማያምርባችሁ ተባሉ ማለት ነው። ወገኖቼ እንከት አድርገን የበላ ነው። እኛ ስለራሴ ቤት ነው የማወራችሁ። ጌታን ያገኘለት አንዳንዴ መዳናችን ቅልል የሚልብን ሰዎች ይህን የመሰለ ማምለጥ አምልጠን ይህን የመሰለ መዳን ታላቅን ነገር እግዚአብሔር በሕይወታችን አድርጎልን ለትንሽ ነገር በእግዚአብሔር ላይ ስንማረር እኔ ይደንቀኛል በጣም። አንድ ጊዜ እናቴ አንድ ወንድምና አንድ እህት ነው ያላትና እህቷ አርግዛ ልትወልድ ስትል አያታችን ላይ ነው ያለው ዋናው አያታችን ድሬዱ ጸጉሩ ይሄ እዚህ ጀርባው መቀመጫው ድረስ ነው ያለውና የሚሰራበት አጋንንት ልነግራችሁ ከመችለው በላይ ነውና መንፈስ ብድግ ያደርጋውና እንደዚህ በአየር ላይ ብሎ የዛፍ ቅርንጫፍ ላይ ወስዶ ያስቀምጠዋል። ማንም ሊያወርደው የማይችልበት የዛፍ የሚወዛወዝ ቅርንጫፍ ላይ ወስዶ ያስቀምጠዋል። ማን ደርሶ ይዞት ያወርደዋል። እና በቃ እንዴት እንደሚወርድ ልንገራችሁ። አቅርቡልኝ የሚለው መስዋዕት ይጠየቅና መስዋዕት ሲቀርብለት እንዲሁ በሮ እንደወጣ በሮ ይወርዳል ማለት ነው።
የመሬት ግራቪቲ የማይዘው አጋንንት የሚሰራበት ሰው ነበር። ወገኖቼ ዝም ብዬ እንዳይመስላችሁ፣ እግዚአብሔር ስላስጠነቀቀልን ነው ዛሬ በህይወት ያለነው። ግድ የለም አሜን በሉ እስቲ። እና አያቴ ላይ የነበረው መንፈስ አክስቴ ስትወልድ እንደዚህ ያለ፣ በዚህ ዓመት ጥጃዋ ትሞታለች፣ ላሟ ትተርፋለች፣ የሚቀጥለው ዓመት ግን ላሟ ነች የምትሞተው፣ ጥጃው ይተርፋል አለ። እና የተወለደው ልጅ እንደተወለደ ሞተ። በሚቀጥለው ዓመት አክስቴ ያረገዘች ስትወልድ እሷ ሞተች፣ ልጁ ተረፈ እና ልጁን ምትኳል ነው ማለት ነው። አንድ ቀን ደግሞ አጎቴ የእናቴ ወንድም ያገባው የአባቴን ዘር ነውና እዛ ፍየል ይበላሉ፣ በግ ነው የማይበሉት። እና ሄዶ እዛ ፍየል በልቶ የፍየል ስጋ በልቶ መጣና ገና ሰፈር እንደደረሰ አያቴ ላይ ያለው መንፈስ አየውና እንደዚህ ያለው፣ ኦኬ የፍየል ስጋ በልተ መጣ፣ በል እንግዲህ አንተም ትበላለህ፣ ጠብቃለሁ። ይሄን የተናገረው እሑድ ዕለት ነው። ሰኞ ዕለት ራሴን አመመኝ አለ። ማክሰኞ ዕለት ሐኪም ቤት ገባ። ሮብ ዕለት ሞተ። ሐሙስ ዕለት ተቀበረ ማለት ነው። በቃ እኛ ቤት የሚሰራው መንፈስ ይሄ ነው። እኛ ቤተሰብ ውስጥ ትልቁ ህመም ራሴን ወጋኝ ነው። አንድ ሰው ራሴን ወጋኝ ካለው ያለምንም ጥርጥር ይሞታል ያዘው። በቃ ይሄ ሌላ ህመም ምናምን ነገር የለም። እና በቃ ይሄ ወጋኝ ራሴን አመመኝ ካለ አንድ ሰው በቃ ምን ብዬ ልንገራችሁ፣ እኛ ቤት ውስጥ እባብ ምግብ፣ የድሬዳዋ ሰው ነኝ፣ ክብ ሰርተን ነው የምንበላው ያው ድሬዳዋ። እና ቁጭ ባልንበት እፉኝት ከየት እንደመጣ ማናውቀው እፉኝት መጥቶ ከሰማይ ይውደቅ ከምድር ፈልቶ ይውደቅ የምናውቀው ነገር የለም። ብቻ ሄዶ ትሪያችን ላይ ይወድቃል ማለት ነው። እና ስንት እባብ ገድያለሁ መሰላችሁ። አንድ ቀን አንድ ነጭ እባብ መጣ ቤት ውስጥ እንደዚህ ተሰብስበን ቁጭ ባልንበት እና ማዘር እንደዚህ አለችው፣ ማንም ስለማይነካ ሂድ ተመልሰህ በመጣህበት አለችው። ጆሮዬ እየሰማ ያለችው ነው የምነግራችሁ። እና አይኔ እያየ እባቡ ፊቱን አዙሮ ሄደ። በቃ ይሄ ሞት የነገሰበት በተኛንበት እባብ በላያችን ላይ ይሄዳል። ወገኖቼ በጌታ ሞ እንዴት መታደል ነው! ግድ የለም አሜን በሉስ። እውነቴን እኮ ነው የምነግራችሁ። እንዴት መታደል ነው! እንዴት መታደል ነው! መዳናችሁ ምንም የማይመስላችሁ ወንድሞች ካላችሁ ዛሬ ላስታውሳችሁ ፈልጋለሁ የተወደዳችሁበትን መወደድ። እና አንድ ጊዜ አያቴ ለአባቴ እንደዚህ ብሎ ነገረው፣ ልጅህ ከ18 ዓመት እስከ 22 ዓመት ባለው ጊዜ ውስጥ ይሞታል አለው። እኔ 7 ነን፣ 6 ወንድ 1 ሴት ነን። እና የመጀመሪያ ልጅህ ከ18 ዓመት እስከ 22 ዓመት ባለው ጊዜ ውስጥ ይሞታል እና ይሄ ድብድብ የግሩፕ ጸብ ምናምን ያለበት ቦታ እንዳይገባ በመሃል ይሄ ደመከልብ የሚባል ነገር የለም፣ በዛ ነው ህይወቱ የምታልፈው ብሎ ነግሮታል። እና ፋዘር ነግሮኛል። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር ከተማን ካልጠበቀ ይላል ጠባቂ በከንቱ ይደክማል። ወገኖች እግዚአብሔር ካልጠበቃችሁ፣ እግዚአብሔር ደሙ ከለላ ካልሆነላችሁ፣ ደሙ ጋሻ ካልሆነላችሁ በስተቀረ ምን ልታመጡ ትችላላችሁ? ከዛ በኋላ 20 ዓመት ሞላኝ። 12ኛ ክፍል 18ኛ ዓመት እድሜ ላይ ነው የጨረስኩት። እና በዛው ገራዥ ገባሁኝ። ከአንዲት ልጅ ጋር ተዋደድን፣ አብረን መኖር ጀመርን። የመጀመሪያ ልጅ የተወለደው እኔ የ20 ዓመት ልጅ እያለሁ፣ ሁለተኛ ልጅ የተወለደችው በ22 ዓመቴ ነው። እና እንደዚህ ያለ አያቴ ላይ ያለው መንፈስ ማዘር ገጠር ሄዳ ልጠይቀው ስትል እንደዚህ አላት፣ ታውቂያለሽ አውሊያው እንዴት እንዳሰቃየኝ እንዴት መከራዬ እንዳበላኝ ታውቂያለሽ። ስለዚህ አሁን ልሄድ ነው፣ የምድር መንገዴ ልጨርስ ነው፣ እንደሚወስደኝ ነግሮኛል። ስለዚህ ቶሎ ብለሽ መላ ፈልጊ፣ አዋሽ ማዶን አቋርጦ ልጅሽ ላይ ሊያርፍ ነው እኔ ላይ፣ ስለዚህ ቶሎ ብለሽ መላ ፈልጊ አላት አያቴ ለእናቴ። ማዘር ደነገጠች። በጣም ነው የምትወደኝ እኔ 6ቱ ልጆች ይልቅ እኔ ነው የምትወደው ማዘር። እና እኔም በጣም ነው የምወዳት። እና ለማዘር ነገራት መሄዴ ነው ብሎ
አያቴ እና ማዘር ግራ ገባት። ምንድነው እሱ መላ ፈልጊ ብሏታል። እና ወሊሶ የሚባል ሀገር ያጎቷ ልጆች አሉ እና እዛ አገኘቻቸውና አያቴ አባቴ እንደዚህ አለኝ፣ እኔ ልሞት ነው፣ ስለዚህ መላ ፈልጊ አለኝ እና እናንተ ጋር መላ አለ ወይ ጠየቀቻቸው። እኛ ጋር አዎ መላ አለን አሏት። ክብር ለጌታ ይሁን። መላ አለ እናንተ ጋር? አዎ እስኪ በእናታችሁ ንገሩኝ አለቻቸው ማዘር። እኛ ጋር መላ አለ፣ መላው ኢየሱስ ይባላል አሏት። እስኪ ጩሁና አሜን በሉ። ማን ነው እሱ መላው? እስኪ ጩሁና በሉልኛ። ቅድም ወንድሜ አባቴ ሲናገር ነበር። እስኪ ኢየሱስ በሉ እስቲ። እስኪ ከዚህ ከፍ ባለ ድምፅ እስኪ ኢየሱስ በሉ እስቲ። ይኸውላችሁ የእናት ስም ቢጠራ የአባት ስም ቢጠራ የራስ ስም ቢጠራ ይሰለቻል። የማይሰለች ስም 24 ሰዓት ሙሉ ቢጠራ የማይሰለች ስም አንድ ስም አለ። ክብር ለጌታ ይሁን። እስኪ ጩሁና ኢየሱስ በሉ እስቲ። ኢየሱስን ብለን ነው እዚህ የተሰበሰብነው። ክብር ለጌታ ይሁን። ከዛ በኋላ መጨረሻ ላይ መላው ማን ነው? እሱ ኢየሱስ። እና ይሄ ኢየሱስ ልጄን እያስጥልልኛል። አሁን ምን ላድርግ? ይሄን ነገር አድርጌ። እኛ አናቅም እንዳልኳችሁ ማዘር ሀዘን ቤት አትሄድም፣ ለቅሶ ቤት አትሄድም፣ ጎረቤት የወለደ ሰው ቤት አትሄድም ምናምን ነገር እና ከገጠር መጣችና ማዘር እኛ የምናውቀው ነገር የለም። ለካ እሷ ጌታን ሙሉ ለሙሉ አልተቀበለችም። ግን መታ መላው ማን ነው ተብላለች? እስኪ በሉልኛ። እስኪ ኢየሱስ በሉ እስቲ። እስኪ ጩሁና ኢየሱስ በሉ እስቲ። ከዛ በኋላ እንደዚህ ሆነ። ማዘር መታ ጨሌውን፣ ሙዳዩን፣ ጀበናውን ይሄ ግምጃ የጨርቅ አይነት የሚመለኩበትን ይሄ የማርያም ጽዋ ቤት ውስጥ ነበር። እሷ ነበረች እንትኑ አጋፋሪው ኮኦርዲኔተሩ ምናምን በሙሉ ሰበሰበችና በሙሉ እናንተ ኮተቶች እስከዛሬ አሰቃያችሁኝ ይበቃል ብላ ለካ እኔ አላቅም ጋሪ ላይ ጠቅልላ አስቀምጣ አመድ ላይ አውላ አድርጋበት ለካ ወስዳ ማዘር ደፍተዋለች። ከዛ በኋላ ጦርነቱ ከኔ ጋር ጀመረ ማለት ነው። ከዛ በኋላ እንደዚህ ሆነ። አንድ ጊዜ በጣም ታሜተኛው 12 ደቂቃ አለችኝ። በዚህ 12 ደቂቃ ውስጥ ጨርሳታለሁ። ታሜተኛውና ተከተሉኝ ባካችሁ በጌታ ታሜተኛውና መስከረም 1 ላይ ሆስፒታል ገባው። ታይፎይድ፣ ታይፈስ፣ ወባ ሶስቱ ነገሮች ናቸው አንድ ላይ ነበሩብኝ። ያስመልሰኛል፣ ያስቀምጠኛል፣ ያስመልሰኛል፣ ያስቀምጠኛል፣ ያስመልሰኛል። መድኃኒት ብወስድ ምን ብወስድ ይኸው ይሄ አንጎሌ ወደ ውስጥ ገብቶ ይሄ አጥንቴ ወደ ውስጥ ገብቶ ይሄ እጄ ላይ ያለው ስጋ አልቆ እዚህ ጋር ያለው ሎሚ ወደ ውጭ ወጥቶ እዚህ ጋር ያለው ስጋዬ አልቆ ይሄ ወጥቶ እዚህ ጋር ያለው አጥንቱ ነው እዚህ ጋር ያለው ስጋ አልቆ አጥንቴ ብቻ ቀርቶ ይሄ የምታዩት ቦርጭ ጠፍቶ ወደ ውስጥ ገብቶ ምን ብዬ ልንገራችሁ? በቃ ስጋ ቆዳ የተቀባ ሰው የለም። በቃ ምን ብዬ ቃል እስከማይገልጠው ድረስ ሆስፒታል እገባለሁ፣ እወጣለሁ፣ ሆስፒታል እገባለሁ፣ እወጣለሁ። ያስገቡኛል፣ ያስወጡኛል፣ ያስገቡኛል፣ ያስወጡኛል። ምን ብዬ እንደምነግራችሁ አላውቅም። ብቻ ህመሙ በጣም እየጨመረ መጣ። የዛን ዘመን በቃ ወባ ከተማችን ላይ በጣም ብዙ ሰው የጨረሰበት ጊዜ ነበርና ትንሽዬ የመዳን ምልክት ስታሳዩ ቶሎ አልጋ እንደተለቁ ስለሚፈለግ ቶሎ ነው የሚያስወጧችሁ ከሐኪም ቤት አልጋ እንደተለቁ ስለሚፈለግ እና አንድ ቀን ሐሙስ ቀን ላይ እንደዚህ ሆነ። ሐኪሙ ከሆስፒታል ውጣ አለኝ። ኧረ የምከፍለው ገንዘብ የለኝም ምናምን አልኩትኝ። ገራዥ ነው የምሰራው ብያቸዋለሁ። ገንዘብ የለኝም፣ ምንም ነገር የለኝም፣ ጤና የለኝም፣ ምንም ነገር የለኝም እና ከሆስፒታል ውጣ ሲለኝ እሺ አልኩኝ። ግን እንደዛ ስታመም የሰፈር ሴቶች መጡና ማዘር እንደዚህ ያሏት፣ ይኸው የተውሻት ጨሌ የካርሻት ጨሌ ናት ልጅሽ እንደዚህ የምታሰቃየው፣ አሁን ቶሎ በይና ሄደሽ ተለማመኛትና ይቅርታ ጠይቃት አሏት። ማዘር እንደዚህ ያለች ባለችበት ይባርካት። አሜን በሉስ። በዚህ ምድር ላይ ከጌታ ቀጥሎ የኔ ጀግና እናቴ ናት። መላው ኢየሱስ ነው ተብያለሁ። ማነሳውም ይቅርታ የምጠይቃትም ጨሌ የለችም። ከፈለገ ኢየሱስ ልጄን ይውሰደው።
አሜን ነው። ደግሜ አላነሳትም። ክብር ለኢየሱስ ይሁን። ከዛ በኋላ መጨረሻ ላይ አሁንም እንደገና ሐኪም ቤት ገባሁኝና ሰው ፍሬዘር ይሞታል ብሎ ይጠበቅ ስለነበረ ድንገት ሰው ሳይሰማ ሐሙስ ዕለት ከሆስፒታል ወጣሁኝና ዓርብ ዕለት ከሰዓት በኋላ 7 ሰዓት አካባቢ ሲሆን ዋን አካባቢ ማለት ነው በዚህ በእናንተ ከምሳ በኋላ የ1 ዓመት ከ8 ወር ልጄ እያየሁትኝ ከቤት ሲወጣ አየዋለሁ እና ትንሽ ቆይቶ ኃይለኛ ጩኸት እኛ ግቢ ውስጥ ተሰማው እና ስወጣ እናቱ አፈር ከመሬት እያነሳች ላይዋ ላይ እየነሰነሰች መሬት ላይ ትንከባለላለች፣ ትጮኻለች እና በፈልገው እኔና እሷ ብቻ ነን ግቢ ውስጥ ያለነው። ልጁ የለም። በፈልገው በዚህ ብል በዛ ብል ግን ከሩቅ አንድ ድምፅ እሰማለሁ፣ አባ አባ እያለ የሚጮህ ድምፅ እና የት ነው እሱ ይሄን ድምፅ የምሰማው ብዬ ወደ ሽንት ቤት መስመር ወደ ጓሮ ልሄድ እንደዚህ ስወጣ ድምፁ እየቀረበኝ መጣ እና ሽንት ቤቱ ጋር ስደርስ የ1 ዓመት ከ8 ወር ልጄ 7 ሜትር ሽንት ቤት ውስጥ ገብቷል። ሽንት ቤቱ 4 የባቡር ሀዲድ አለው። ላዩ ላይ ኮንክሪት ነው፣ ያው የኢትዮጵያ ሽንት ቤት የሚታወቅ ነው። እሱ ላይ ደግሞ የአርማታ ኮንክሪት አለበት ላዩ ላይ። ሰው ነው የከተተው ልጁን። ብቻ ልጁ ሽንት ቤት ውስጥ ገብቷል። ሄዶ የመሬት ስበት 5 ዓመት እየተጠቀምንበት ሽንት ቤት ነው። እዛ ሰገራ ውስጥ ሄዶ ጥልቅ ብሎ ገብቶ ተነስቶ ሲቆም እንዳለ ፊቱ፣ ጸጉሩ፣ አንገቱ፣ ደረቱ ሁሉ ነገሩ አጠቃላይ እንዳለ ሽንት ቤት ውስጥ ተነክሮ ነው የጠለቀው እና ሽንት ቤቱ እስከ አንገቱ ድረስ ደርሷል። ከሽንት ቤቱ በላይ አንገቱ አለች። በዛች በቀረችው ሰውነቱ ግን እንደዚህ እያለ ይጮሃል። እስኪ በሉልኝ እስቲ ምን እያለ ከዚህ ቃል ውጪ ሌላ ነገር አያውቅም እሱ። ምክንያቱም የ1 ዓመት ከ8 ወር ልጅ ነው። የሚያውቀው ቃል እኔን ማብሎ መጥራት ነው፣ አባ። ሌላ ነገር ብታናገሩት የ1 ዓመት ከ8 ወር ልጅ የሚያወራችሁ ነገር አለ የለም። የሚያውቃትን አንድ ቃል እሷኑ መጥራት ጀመረ። ክብር ለኢየሱስ ይሁን። እስኪ አባ በሉ እስቲ። እንደው ዛሬ ሌላ ነገር ምንም ነገር ብትረሱ እችን ቃል ብቻ ይዛችሁልኝ ትወጣላችሁ። እስኪ አባ በሉ እስቲ። የሁላችሁ አባ ለሚሉት እግዚአብሔር መልስ አለው። እስቲ እግዚአብሔር መልስ አለው በሉ እስቲ። እስኪ የወለዳችሁ ሰዎች፣ እህቶች፣ እናቶች፣ አባቶች እስኪ አንድ ጥያቄ ልጠይቃችሁ። ልጅሽ ሽንት ቤት ገብቶ አንተ ከላይ ከአርማታ በላይ ቆመ፣ እንደው ምንድነው የሚሰማ? ጌታን አላውቅም። የዛን ሰዓት ከኛ ግቢ ጩኸት ሲሰማ የሰፈር ሰው በሙሉ እንዳለ እኔ ሞትኩ መስሎት ወደ እኛ ቤት እየሮጡ መጡ። ማለት ስመጣው ያለ እኔ አለው ምንድነው የተፈጠረው? ልጁ ሽንት ቤት ገባ። ከዛ የሰፈር ሴቶች ተሰብስበው መጡና አንቺ ሴትዮ ያንቺ ገዳፋ ቤቱን ሊጨርስ ነው፣ ቶሎ በይና ጨሌሽን አንሺ አሏት። ማዘር እንደዚህ ያለች፣ መላው ኢየሱስ ነው ተብያለሁ፣ ከፈለገ ይግደለው እንጂ በምንም ተአምር ጨሌ እንጅሩ በሉ እስቲ። እንጅሩ የለም፣ ጨሌ የለም። ክብር ለጌታ ይሁን። ተሸኝታለች እሷ። ወገኖቼ መንሰላል መጥቷል፣ ገመድ መጥቷል፣ ዶማ መጥቷል፣ አካፋ መጥቷል። ያልመጣ ነገር የለም። ከዛ በኋላ ወደ ቤት ገባው። ያው ታመም ያለው ስራ የለኝም፣ ገንዘብ የለኝም፣ የሚበላ የለም፣ የሚጠጣ የለም፣ ምንም ነገር የለም። በዛ ላይ ደግሞ እሱም ሳያንሰኝ ሰውነት የሚባል ነገር የለኝም። እሱም ሳያንሰኝ እንደገና ደግሞ ልጅሽ ሽንት ቤት ገብቶ። አንድ የሚያስቅ ነገር ልንገራችሁ። ሁለተኛዋ ልጄ ስትወለድ ኪሼ ውስጥ 30 ብር ነበረኝ እና ቤት ውስጥ ነው የወለደችው እና አዋላጇ መጣችና እናትየዋ ወዲያው ነው የወለደችው እና ስንት ነው እሱ የሚከፈለው ስላቸው ጊዜ 30 ብር አሉኝ። እኔ ኪሽ ውስጥ ያለኝ 29 ብር ነው እና 30 ብር ነው አሉኝ። 9 ብሯን እዚህኛው ኪሽ ውስጥ አደረኩና 20 ብሯን በዚህኛው ኪሽ ውስጥ አደረኩና እማማ እና 20 ብር ነው ያለኝ፣ ይኸው መድኃኒት እየወሰድኩ ነው ያለሁትኝ ብዬ ስላቸው ጊዜ እንደዚህ ያሉኝ። እስኪ ልጄ እሱን መድኃኒት አምጣው አሉኝ። እሺ ብዬ ሰጣቸው። ይገርማሃል
ሐኪም ይህን መድኃኒት አዞልኝ ፈልጌ ያጥቸው ነበር አሉ እና ስላቸው ጊዜ በ10 ብሩ ፋንታ ሰው እንዴት ጨካኝ ነው መሰላችሁ? የምወጣውን ኪኒን ነፍሴን አተርፍበታለሁ ብዬ ያልኩትን ኪኒን በ10 ብር ፋንታ መድኃኒቱንም 20 ብሩንም ይዘውብኝ ሄዱ። እሳቸው ቢጨክኑብኝም ጌታ ግን አልጨከነብኝም። ምክንያቱም ዛሬን አይቶልኝ ስለነበረ። የሁላችሁ ሰው የቱንም ያህል ቢጨክንባችሁ እኔ በእርግጠኝነት ልንገራችሁ እግዚአብሔር ብቻ ከእናንተ ጋር ይሁን። እስኪ ጩሁና አሜን በሉስ። ሰው የቱንም ያህል ፊቱን ቢያዞርባችሁ ባልጠበቃችሁት ባላሰባችሁት መንገድ ሰው መጥቶ የፈለገውን ነገር ሊያደርጋችሁ ቢፈልግ እመኑኝ እግዚአብሔር ከእናንተ ጋር ካለ ማንም ሊያጠፋችሁ አይችልም። እስኪ ማንም ሊያጠፋኝ አይችልም በሉስ። ማንም ፓስተር የእውነት ከዛ ወደ ቤት ገባሁኝና እንደዚህ ያልኩኝ እግዚአብሔር ሆይ ከዛሬ ጀምሮ ልጁ ሽንት ቤት ነው ያለው። ቤት ገባሁኝና እንደዚህ ያልኩ እግዚአብሔር ሆይ በቃ ጳውሎስን የጠራ እግዚአብሔር ካለ ፍሬዘር ብሎ ታምራቱን አሳይቶ የጠራኝ ብያለሁ። በቃ እኔ አሁን ከዚህ በላይ ምንም ነገር ስለማልችል እግዚአብሔር ሆይ ይሄ ልጅ የሚሞት ከሆነ ጽናቱን ስጠኝ፣ የሚወጣ ከሆነ የሚተርፍ ደግሞ ከሆነ እንዳወጣው እርዳኝ። እኔ ግን ከዛሬ ጀምሮ አንተን እከተልሃለሁ አመልክሃለሁ አልኩኝና ከቤት ወጣሁ። ክብር ለጌታ ይሁን። ያው ከቤት ስወጣ የነበረኝ አቅም የነበረኝ ጉልበት ልነግራችሁ ከምችለው በላይ ነበር። ክብር ለኢየሱስ ይሁን። እና ሽንት ቤቱን እናፍርስ ከተባለ ልጁ እዛው ስለሚሞት በሁለት ብረት መካከል ነው ሽንት ቤቱ ያለው። እንትኑ አንዱ ብረት እንደዚህ ነው ያለው የባቡር ብረት፣ አንዱ ብረት እዚህ ጋር ያለው ቀጭናት ነገር እየዋ ትንሽዬ ብቻ በመዶሻ ሰበር አደረግንና ከፈትን እና ወደ ቤት ገባው። ወደ ቤት ከመግባቴ በፊት ጌታን ተቀብዬ 15 ደቂቃ ባልሞላ ጊዜ ውስጥ እኛ ቤት ውስጥ ከ200 ሰው በላይ ነው ያለው እዛ ግቢ ውስጥ። ጫጫታው ልነግራችሁ ከምችለው በላይ ነው። የሚገርማችሁ ነገር በዛ ሁሉ ጫጫታ ውስጥ አንድ ድምፅ ጆሮዬ ውስጥ ገባ። ክብር ለጌታ ይሁን። ምን የሚል ድምፅ መሰላችሁ ጆሮዬ ውስጥ የገባው? አትፍራ ልጅህ አይሞትም የሚል ድምፅ። ልጅህ ምን አይልም። የሚገርማችሁ ነገር 15 ደቂቃ ባልሞላ ጊዜ ውስጥ ሰው ሁሉ ጫጫታ መካከል ለብቻዬ እኔ ብቻ የሰማሁት ድምፅ፣ አንድ ድምፅ ወደ ጆሮዬ ገባ። ይሄ ድምፅ ዛሬም ለእናንተ ይሰራል። ክብር ለጌታ ይሁን። አትፍሩ የሚል ድምፅ፣ እኔ ከእናንተ ጋር ነኝ የሚል ድምፅ፣ አሳልፌ አልሰጣችሁም የሚል ድምፅ፣ ነገርሽ አይሞትም የሚል ድምፅ። እስኪ ነገሬ አይሞትም በሉ እስቲ። እስኪ ነገሬ አይበላም በሉ እስቲ። እኔ ብቻ ነኝ የሰማሁት። እኔ የዛለት መለማመድ የው ዛሬም ድረስ አለሁኝ። ክብር ለኢየሱስ ይሁን። ልጅህ አይሞትም አትፍራ የሚል ድምፅ ሰማሁ። ክብር ለጌታ ይሁን። ከዛ በኋላ የሚገርማችሁ ነገር ባትሪ የያዘ አንድ ሰው ነበርና ባትሪውን ተቀበልኩትኝና ይዤ መጣሁኝና ደረስኩ። እዛ ሽንት ቤቱ ጋር ደረስኩና ሰው ያበድኩ ነው የመሰለው የማደርገው ነገር ሁሉ ኦድ ስለሆነ እና እንደዚህ ተንበረከኩኝና እንደዚህ ሳበራ ሽንት ቤት ውስጥ ልጄ እስከ አንገቱ ድረስ ሽንት ቤት ውስጥ ነው ያለው። ጠልቆ እንዳለ ሰገራ አናቱ በሙሉ እንዳለ ተሸፍኗል። እዛ ውስጥ ሆኖ እንደዚህ ያለ ይጮሃል። አባ እያለ እስኪ አባ በሉ እስኪ እና እንደዚህ ያልኩት ባትሪ አበራሁኝና ከእናቱ ጋር ኪዳናችን ልጃችን ነው ተባብለን ስለነበረ ቃል ኪዳን ነው ስሙ። ቃልዬ ያልኩት ቀና ብሎ ሲያየኝ ጊዜ እንደዚህ ያልኩት እመጣለሁ ምንም አትሆንም አልኩት። አሁን ለ1 ዓመት ከ8 ወር ልጅ እመጣልሃለሁ ምንም አትሆንም አይዞ የሚገባው ነገር አለ። አንዳንድ ጊዜ ካላችሁበት መከራና ችግር የተነሳ የእግዚአብሔር ድምፅ ምንም የሚሆንባችሁ ጊዜ አለ። ግን እመኑኝ የተናገረው እግዚአብሔር ለቃሉ ታማኝ ነው። እሱ በጊዜውና በሰዓቱ ይመጣል። ሌላ አንድ ሌሰን ውሰዱ ዛሬ ከኔ ልጅ አንድ ትምህርት ውሰዱ ዛሬ። የሁላችሁ የኔ ልጅ ሽንት ቤቱ ቆሻሻው፣ ሽታው፣ ግማቱ፣ ክርፋቱ ቆሻሻ ውስጥ ሆኖ እስከ አንገቱ ድረስ ተነክሮ የሚገርማችሁ ነገር እንዲህ ያለ ይጮሃል አባ። እኔ ልንገራችሁ የትኛውም አይነት ችግር የትኛውም አይነት መከራ አንገታችሁ ድረስ ይድረስ፣ እግዚአብሔርን ግን ከመጣራት ወደ ኋላ አትበሉ።
በጊዜው ይመጣል። እስቲ በጊዜው ይመጣል በሉ እስቲ። እስኪ በጊዜው ይመጣል በሉ እስቲ። ይኸው ችግር፣ መከራ፣ ስቃይ በዚህ ዓለም ላይ ያለ ነገር ሁሉ ቢከመርባችሁ አንገታችሁ ድረስ ቢደርስ እኔ ልምከራችሁ ዛሬ እንደ እግዚአብሔር ሰው እግዚአብሔር የሚላችሁን ነገር ለመስማት የተዘጋጀ ልብ ላላችሁ ሰዎች በምንም ሁኔታ ውስጥ ሁኑ አባ ብላችሁ ተጣሩ። እሱ ይመጣል። እስኪ እጠራለሁ በሉ እስቲ። ይመጣል በሉ እስቲ። ክብር ለጌታ ይሁን። ያው ወደ ቤት ገባው። ጂንስ ሱሪ የጨርቅ ሱሪ ነበር የለበስኩት። በጂንስ ሱሪ ቀየርኩና መጣው እና ገመድ ነበረ፣ ረጅም ገመድ። የሀገር ቤት ጋሪ የሚስቡበት አለ ገመድ። እሱን ገመድ ስጡኝ አልኳቸው። ምን ልትሆን ነው አሉኝ። ልገባ። ኧረ እባክህ ሂድ፣ ለራስህ ልትሞት አንድ ሐሙስን የቀረህ ደግሞ አንተ ነህ እንደ ሽንት ቤት ውስጥ የምትገባው አሉኝ። አይ እኔ ነኝ የምገባው አልኳቸው። ለምንድን ነው የምገባው? ለምንድን ነው የምገባው? እዛ ውስጥ ምን አለኝ? እኔ ምን አለኝ እዛ ውስጥ? እስኪ ጮክ በሉና ጥሩልኝ እስቲ። እዛ ውስጥ ምን አለኝ? እኔ ሽንት ቤት ውስጥ ምን አለኝ? የሚሸት ቆሻሻ ውስጥ ምን አለኝ? እዛ ውስጥ ምን እያለ የሚጮህ ልጅ? ምን ውስጥ ያለ ልጅ? ሽንት ቤት ውስጥ ያለ ልጅ፣ ቆሻሻ ውስጥ ያለ ልጅ፣ የሚሸት ልጅ እየጮህ ነው ያለው እዛ ውስጥ። ምን እያለ? አባ እያለ። ለምንድን ነው የምገባው እኔ? ይኸውልህ ይሄ ልጅ ከስጋዬ የተካፈለ፣ ከደሜ የተካፈለ፣ ከአጥንቴ የተካፈለ፣ ከነፍሴ የተካፈለ፣ ከመንፈሴ የተካፈለ የኔ የሆነ ነገር እዛ ቆሻሻ ውስጥ አለ። የምገባበት ትልቁና ብቸኛው ሪዝኔ የኔ የሆነ አለ እዛ ውስጥ። የማንም ያልሆነ ከኔ በላይ የሚቀርበው ማንም የሌለው የኔ የሆነ ነገር እዛ ውስጥ አለ። እኔ መጨረሻ ላይ ስብከቴን በምን እንደማጣቃልለው መገመት ትችላላችሁ። የምገባበት ብቸኛው ምክንያቴ ቢሸትም፣ ቆሻሻ ውስጥ ቢሆንም፣ መከራ ውስጥ ቢሆንም፣ የሚሸትና የበሰበሰ ነገር ውስጥ ቢገባም ይሄ ልጅ ለእኔ ምኔ ነው? እስኪ ልጄ በሉ እስቲ። ከዛ በገመድ አሰሩኝ፣ እንደ ቀበቶ እንደዚህ አሰርኩኝና መጽሐፍ ቅዱስ እንደዚህ ይላል፣ ከፈተና ጋር መውጫን ያደርግላችኋል ይላል መጽሐፍ ቅዱስ። እግዚአብሔር ነገሩን ሁሉ ለምን አድርጎ ይቀይረዋል? እስኪ ጩሁና ለበጎ በሉ እስቲ። ይኸውላችሁ ዛሬ ሽንት ቤት ጉድጓድ ውስጥ እንደማልፍ፣ በዚች ብረት ውስጥ እንደማልፍ የሚያውቅ እግዚአብሔር፣ ክብር ለጌታ ይሁን። ያንን ሽንት ቤት የማያሳልፈውን የሰውነቴን ክፍል ቦርጬን፣ ስጋዬን በሽታ በሚመስል ነገር ከላይ ላይ ጠረቅ አደረገልኝና ቀጠን አደረገኝ በዛ ውስጥ እንድሾልክ። ክብር ለጌታ ይሁን። እኔ የገባኝን ነገር ነው የምነግራችሁ። እኔ በስነ መለኮት ዲግሪ ያለኝ፣ በሊደርሺፕ ማስተርስ አለኝ። የፈለጋችሁትን ስነ መለኮት ያዙ እናንተ። እኔ ግን አንድ ነገር አውቃለሁኝ። እግዚአብሔር ነገሬን ለበጎ አደረገልኝ። መታመሜ ለበጎ ሆነልኝ። መክሳቴ ለበጎ ሆነልኝ። መመንመኔ ለበጎ ሆነልኝ። መክሳቴና መመንመኔ በዛች ሽንት ቤት ቀዳዳ ውስጥ እንዳልፍ አቅም ሆነልኝ። ክብር ለጌታ ይሁን። ማን ይገባልኝ ነበር? የሚገርማችሁ ነገር እግሬ ሰተት ብሎ ገባ። ሰው ሆዴ፣ ደረቴ፣ እጄ ምናምን ሁሉ ሰተት ብሎ ገባና ጭንቅላቴን ያዘኝ። አሁን እንዴት እናድርጋ አሉኝ። እንደዚህ ያዙና ዞር አድርጉኝ አልኳቸው። እንደዚህ ጠመም አደረጉኝና ታች ደረስኩ። ሽንት ቤቱ ታች ስደርስ ልጄ እንዴት ሆኖ የሚቀበለኝ ይመስላችኋል? መገመት ትችላላችሁ? መገመት ትችላላችሁ ወይ? እዛ ሽንት ቤት ውስጥ ብቻውን፣ እዛ የጨለማ ጉድጓድ ውስጥ፣ እዛ ሰገራ ውስጥ፣ እዛ ሽታ ውስጥ፣ እዛ አሲድ ውስጥ ቢያንስ ከአንድ ሰዓት በላይ ቆይቷል። እጁን አንስቶ አይኑን አለማሸቱ ጌታ ሲረዳው፣ ምክንያቱም ማሸት ቢጀምር ያቃጥለዋል። እዛ ውስጥ ተደፍቆ ይሞት ነበር። እሱ ግን አንድ ነገር ይናገራል። አባ እስኪ አባ በሉ እስቲ፣ እስኪ አባ በሉ እስቲ። አጠገቡ ደረስኩ። እግዚአብሔር ደርሶላችሁ ያውቃል? በእንደዚህ አይነት መድረስ ወገኖቼ እስከ አንገቱ ድረስ ነው ያለው። እጄን ሰገራ ውስጥ እንደዚህ ከተትኩኝና ብብቱን ፈልጌ አገኘሁትኝና እጄን እንደዚህ ያስገባሁኝና ሁሉ ነገሩን ያንን ሰገራ ተሸክሞት ስለነበር ልጁ ኪሎ በጣም ጨምሯል ክብደት።
እንዳለ አነሳሁኝና ከወገቤ በላይ ራቁቴን ነበርኩኝ፣ ደረቴ ላይ አስቀመጥኩት። ለምንድን ነው ያስቀመጥኩት? ፓስተርዬ ለምን ያስቀመጥኩት? ቢሸትም ምን ነው? ቢበሰብስም ምን ነው? ጠረኑ መጥፎ ቢሆንም ይሄ ልጅ ለኔ ምን ነው? ምን ነው? ሳቡኝ አልኳቸው። ወጣን። መጀመሪያ እሱን አወጣሁት፣ ቀጥሎ ነው የወጣው። ቁሙና ልንገራቸው የቀረው ወገኖቼ። ኢየሱስ የዛለት ቤታችን ገባ። ክብር ለጌታ ይሁን። ከዛ እንደዚህ ሆነ። እናቴ ጌታን ተቀበለች። 5 ወንድሞቼ ጌታን ተቀበሉ። እህቴ ጌታን ተቀበለች። አባቴ ጌታን ተቀበለ። የእናቴ እናት ጌታን ተቀበለች። የኛ ዘር ማንዘር በሙሉ ወደ ጌታ መጣ። ክብር ለጌታ ይሁን። እኔ አሁን ዛሬ የኔን ጀብዱ ልነግራችሁ አይደለም የፈለኩትኝ። እኔ ልጄን ለማዳን 7 ሜትር ነው የወረድኩትኝ። እኔና እናንተን ለማዳን ጌታ ኢየሱስ ክርስቶስ ከሰማየ ሰማያት በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ ነው የሚለው መጽሐፍ ቅዱስ ሲናገር። እኛን ሙታን የሆነውን ሰዎች ለማዳን የመጣበትን አመጣጥ እንድታዩልኝ ፈልጋለሁ። እኔ ለልጄ የ7 ሜትር ዋጋን የከፈልኩት ጌታ ኢየሱስ ክርስቶስ እኔና እናንተን ለማዳን የከፈለልንን ዋጋ ከነ ኃጢአታችን፣ ከነ በደላችን፣ ከነ መተላለፋችን ጌታ እንዴት አድርጎ እንዳቀፈን፣ ጌታ እንዴት አድርጎ እንደተቀበለን፣ ጌታ በምን አይነት ቸርነት፣ ጌታ በምን አይነት ፍቅር፣ ጌታ በምን አይነት መውደድ ወዶ ከስንት ሞት፣ ከስንት ጭንገፋ፣ ከስንት ጥፋት ጌታ ኢየሱስ ክርስቶስ እኔና እናንተን ለማዳን የከፈለውን ዋጋ ዛሬ በዚህ ምሽት እንድታስቡ ፈልጋለሁ። እስኪ ተወድጃለሁ በሉ እስቲ። እስኪ ተወድጃለሁ በሉ እስቲ። ወገኖቼ እንደ እግዚአብሔር የወደደን ማንም የለም። እንደ እግዚአብሔር ያፈቀረን ማንም የለም። እንደ እግዚአብሔር ያለ ቸር፣ እንደ እግዚአብሔር ያለ ወዳጅ፣ እንደ ጌታ ኢየሱስ ክርስቶስ እኔና እናንተን ለማዳን ወገኖቼ እኔ በውሃ ቢታጠብ በሳሙና ቢታጠብ ሊጠራ የሚችል ቆሻሻ ነው ያነሳሁት። በልጁ በክርስቶስ ኢየሱስ ደም ካልሆነ በስተቀር ሊጠራ የማይችል የኃጢአት ቆሻሻችንን ኢየሱስ ክርስቶስ ደሙን ከፍሎ እኔና እናንተን አድኖናል። ክብር ለጌታ ይሁን። የተከፈለልን የታጠብንበት ወገኖቼ ሳሙና አይደለም። የታጠብንበት እኔና እናንተ የልጁ የኢየሱስ ክርስቶስ ደም ነው የፈሰሰልን ለእኔና ለእናንተ። ዛሬ በዚህ ምሽት ይሄንን ፍቅሩ እንድታስቡ እግዚአብሔር ምን አይነት አባት እንደሆነ እንዴት አይነት ቸር አምላክ እንደሆነ ይሄንን እንድታስቡልኝ ፈልጋለሁ። ክብር ለኢየሱስ ይሁን። እስቲ ተወድጃለሁ በሉ እስቲ። እስኪ ተወድጃለሁ በሉ እስቲ። ወገኖች ይሄ ሰውዬ ይሄ እብድ ሰውዬ ወደ ልቡ ተመልሶ ይላል መጽሐፍ ቅዱስ ሲናገር ልብስ ለብሶ አገኙትና ይላል መጽሐፍ ቅዱስ ሲናገር አብሬህ ልኑር ሲለው ጊዜ አይደለም ሂድና ጌታ እንዴት አይነት ታላቅ ነገር እንዳደረገለት እሱም ብቻ ሂድና አውራልኝ አለው። የሚገፉት ሰዎች ከሀገራችን ውጣለን ብለው የለመኑ ሰዎች ከሀገራቸው ያባረሩ ሰዎች ማርቆስ ወንጌል 7:31 ላይ ሄዳችሁ ስትመለከቱ በምን አይነት አቀባበል ኢየሱስን እንደተቀበሉት እንዴት አይነት ድንቅና ተአምራት እዛ ምድር ላይ እንዳደረገ የእግዚአብሔር ቃል ይናገራል። ወገኖቼ ሆይ እግዚአብሔር ያደረገላችሁን እግዚአብሔር የዋለላችሁን በክርስቶስ የተሰራላችሁን ለሰዎች ተናገሩ። ለሰዎች የደስታ ምክንያት ሆኑ፣ የማምለጥ ምክንያት ሆኑ። እግዚአብሔር አምላክ ታሪካችሁን ይለውጠዋል።